በዚህ ዓለም ላይ ማንም ሰው በነፃ ሊሰጥ የማይችል ነገር ወይም በተፈጥሮ ልታገኘው የማትችለው ነገር ለፍተህ ካለመጣኸው በስተቀር የትም ልታገኘው የማትችለው ነገር ቢኖር ራስን ማስከበር ነው። ማስከበርን በገንዘብ አትገዛው። ዝም ብለህ ሳትለፋ ከሰዎች ዘንድ ክብርን ልታገኝ አትችልም። ነገር ግን ማስከበርን በራስህ ጥረትና አንዳንድ የህይወት ቁልፍ የሆኑ ሐሳቦችን በማወቅህና በመተግበርህ ማስከበርን ታገኘዋለህ። አስተውለህ ከሆነ በአንተ ህይወት ራሱ የሚያጋጥሙ በተመሳሳይ እድሜ ላይ ያሉ ሰዎች ተመሳሳይ የሆነ ክብርን አትሰጣቸው። አንደኛው አንተ ፊት ሲመጣ እንደመጣ ራሱ አትቆጥረው። ሁለተኛው ሲመጣ ግን አነጋገርህ ራሱ ይቀየራል። ለሱ ያለ ቪው በጣም ትልቅ ነው። አስታውስ፣ ይህ ልዩነት የመጣው አንተ ለነዛ ሰዎች እያዳላህ ወይም ለነሱ ያለ ቅርበት ሳይሆን ሁለተኛው ሰው ከመጀመሪያው ሰው የተለየ የውስጥ ማንነት ራሱ ላይ ስለሰራ እንጂ። አንተም ልክ እንደዚህ በሰዎች ዘንድ መከበርን ትፈልጋለህ፣ መወደድን ትፈልጋለህ፣ ነገር ግን አልቻልክም። አይዞ፣ ዛሬ ሳትጠይቅ ወይም ሳትለምን ከሰዎች ዘንድ የምትፈልገውን መከበርና መወደድ ለአንተ ያላቸውን እይታ እንዴት መቀየር እንደምትችል አሳያለሁ። ሰማኝ፣ በእርግጠኝነት ይህ ቪዲዮ ይጠቅማል። ይህንን ቪዲዮ አይተህ ከጨረስክ በኋላ ራስህን ቆም ብለህ ተመልከት። ለመለወጥ ራስህን ለመቀየር ወስን። ከቪዲዮ የተረዳኸውን ነገር በህይወትህ አክሽን ለመውሰድ ቆርጠህ ተነሳ። አለበለዚያ ቪዲዮ ምንም አይጠቅምህም። ሁሌም እንደምለው የህይወትህ መሪና ባለስልጣን አንተው ራስህ ነህ። ወደ ፈለክበት ቦታ መውሰድ መምራት ትችላለህ። ስለዚህ ቪዲዮውን ላይክ በማድረግ እንድትጀምር አበረታታለሁ። እስካሁን የንቃት ሚዲያ ቤተሰብ ካልሆንክ ደግሞ ሰብስክራይብ በማድረግ የንቃት ሚዲያ ቤተሰብ እንዲሆኑ አበረታታለሁ። ቀጥታ ወደ ቪዲዮ። በቀጣዮቹ ደቂቃዎች አንተን የሚዳፈሩ ሰዎችን እንዴት መያዝ እንዳለብህ የሚያሳዩ 7 መንገዶች አሉ። ይህንን መልእክት ሰምተህ ስትጨርስ መጀመሪያ የነበረን ማንነት አሁን ካንተ ጋር አታገኘው። ይበልጥ አደገኛ፣ ሳትጠይቅ ክብርን የምታዝሰው ትሆናለህ። እስከ መጨረሻው በጥሞና አዳምጠኝ። አንደኛ፣ ዝምታን በደንብ ተለማመድ። የመጀመሪያውና ሳንቲም የማትከፍልበት ነገር ጠላቶችን ሙሉ በሙሉ የሚያሽመደምድ መሳሪያ ዝምታ ነው። አንድ ሰው ክብርህን ሲነካ እያንዳንዱ የሰውነት ክፍል ምላሽን ለመስጠት ራስህን ለመከላከልና በሚጎዳ ቃል መልሶ ለመምታት ይፈልጋል። እነርሱ የሚፈልጉትም ይህንን ምላሽ እንድትሰጥ ነው። ያንተን ትኩረትና ያንተን ጉልበት ይፈልጋሉ። በስሜት ላይ ስልጣን እንዳላቸው ማረጋገጫን ይፈልጋሉ። ደግሞም ለዚህ ምላሽ በሰጠህበት ቅጽበት ድልን ደግሞ በሳህን አቅርበህ ሰጥተሃቸዋል ማለት ነው። አስታውስ፣ ለእያንዳንዱ ትንሽ ነገር ምላሽ የሚሰጥ ንጉሥ ዙፋኑን ቶሎ ያጣል። ለንቀት ወይም ለድፍረት በበረደና በማይነቃነቅ ዝምታ ምላሽ መስጠት አለብህ። እንዳትረሳ፣ ይህ ዝምታ በፍጹም ድክመት አይደለም፣ ወይም ደግሞ ምን እንደምትናገር ስላጣ ዝምታ አይደለም። ነገር ግን ይህ ዝምታ አዳኝ እንስሳ ታዳኙ እስከሚሳሳት ድረስ የሚጠብቅበት ዝምታ ነው። ምንም ሳትናገር ስትቀር ክፍተትን ትፈጥራለህ። በዚያ ክፍተት ውስጥ ጠላትህ በተናገረው ነገር ውስጥ እርግጠኛ ባለመሆኑ ውስጥ መስጠም ይጀምራል። ምናልባት እነሱ ካንተ ጠብቀው ነበር፣ ምናልባት ቁጣህንም ጠብቀው ነበር፣ ነገር ግን ዝምታህን አላስተዋሉትም ነበር። ያ ደግሞ እጅግ ያስጨንቃቸዋል። ራሳቸውንም እንዲጠራጠሩ ያደርጋቸዋል። የተሳሳተ ነገር አደረኩ እንዴ ብለው ያንን ቅጽበት ደጋግመው እንዲያስቡት ያስገድዳቸዋል። አብዛኛው ሰው ለምላሽ ሱሰኛ ነው። ጥንካሬ ማለት በፍጥነት መጮህ ወይም መሳደብ ይመስላቸዋል። ነገር ግን እውነተኛ ኃይል የሚሰራው በተለየ መንገድ ነው። ይህም ዝምታ ከቃላት በላይ እንደሚጮህ መረዳት ነው። ስማኝ፣ ዝምታ እንደዚህ ብሎ ይናገራል። እናንተ ከኔ በታች ናችሁ። አስተያየታችሁ በእኔ ዓለም ውስጥ ምንም አይነት ዋጋ የለውም። እኔ የምጫወተው ደግሞ እናንተ በማትረዱት ደረጃ ላይ ነው ብለው ዝምታ በድፍረት ማውራት ይችላል። በሚቀጥለው ጊዜ አንድ ሰው ሲዳፈርህ በፍጹም ምንም አትበል። ፊታቸውን ተመልከት፣ ግራ መጋባታቸውን ተመልከት። ይህ የዝምታ ጥበብ ነው። ሁለተኛ፣ ወደ ህይወት ያላቸውን መግቢያ ዝጋ። በዚህ ዓለም ላይ የምትንቀሳቀስበትን መንገድ ለዘላለም የሚቀይረው እውነት ተረዳ። አስታውስ፣ ያንተ መገኘት መብት ሳይሆን እድል ነው። እንዴት ብለህ ልትጠይቅ ትችላለህ? ጊዜህ፣ ጉልበትህ፣ ታማኝነትህ ለሁሉም ሰው የሚታደሉ ነፃ ስጦታዎች አይደሉም፣ ዋጋ ያላቸው ገንዘቦች ናቸው።
አንድ ሰው ክብርን ሲነካ በህይወቱ ውስጥ አንዲትን ነገር ወይም አንዲትም ሰከንድ መቆየት እንደማይችል ማረጋገጥ አለብህ። ይኸውልህ በደንብ ስማኝ። ብዙ ሰዎች እዚህ ጋር ፌል ያደርጋሉ። ማጣትን ስለሚፈሩ፣ ብቸኝነትን ስለሚፈሩ ንቀትን ይታገሳሉ። ማንም ያልነገረህን እውነት ልንገርህ፣ መወደድ ካልቻልክ መፈራት ይሻላል። በዚህ አውድ ደግሞ ዋጋህን ከማያውቁ ሰዎች ከመከበብ ብቸኛ መሆን በጣም ይሻላል። ሰዎችን ከህይወት ስታስወጣ እየቀለድክ አይደለም፣ ስትራቴጂ ግን እየቀየስክ ነው። የራስህን ዓለም ደረጃዎች እንዳሉት እያሳየህ ነው። ከነዚህ ደረጃዎች የወረደ ማንም ሰው ያለ ማብራሪያ ወይም ያለ ድራማ ይቆረጣል። ይገባኛል፣ ይህ ሐሳብ በጣም ጨከን ያለ ነው፣ ነገር ግን ግዴታ ነው። አስታውስ፣ የደፈረ ሰው ድንበርን እየሞከረ ነበር። ሙሉ በሙሉ ከህይወት ስታስወጣው ለሱ ብቻ ሳይሆን ለሚመለከተው ሰው ሁሉ መልእክትን ታስተላልፋለህ። አንተ በክብር ላይ የምትደራደር ሰው አለመሆንን ታሳያለህ። ለሚያውቁት ስህተት ሁለተኛ እድል እንደማትሰጥ ይረዳሉ። አስታውስ፣ መጥፋት ዋጋን ይሰጣል። ሁሌም የምትገኝ ከሆነ፣ ሁሌም ሰዎች አንተን ማግኘት የሚችሉ ከሆነ፣ በተደጋጋሚ አንተን ማግኘት ስለሚችሉ፣ በቀላሉ አንተን አክሰስ ማድረግ ስለሚችሉ በፊታቸው ዘንድ ዋጋን ማጣት ትጀምራለህ። ነገር ግን ያንተ መገኘት ብርቅ ሲሆን፣ አንድ ስህተት ማለት የዘላለም ስህተት መሆኑን ሲረዱ በአክብሮት ይይዙሃል። ስለዚህ እንደ ጭስ ብን ብለህ ጥፋ። ምን ማድረግ እንደነበረባቸው እያሰቡ ይጸጸቱ። አለመኖርህ ቃላት ሊያስተምራቸው ከሚችለው በላይ ያስተምራቸዋል። ሶስተኛ፣ እነሱ ከሚደርሱበት በላይ ከፍ ብለህ ተገኝ። የበቀል ምርጡ ምግብ ቀዝቅዞ የሚበላ ነው ይባላል። ነገር ግን ከሁሉ የሚቀዘቅዘው በቀል ጠላቶች ማብራሪያ እስከሚያጡ ድረስ ትልቅን ስኬት ማምጣት ነው። ለንቀት ትልቁ ምላሽ ግጭት አይደለም፣ ከፍታ ነው። አንተን የናቁ ሰዎች ወደ ላይ ከፍ ብለው ለማየት እስኪቸገሩ ድረስ ከፍ ማለት አለብህ። ስለነሱ የምታሳብበት እያንዳንዱ ደቂቃ ከራስህ የተሰረቀች ጊዜ ናት። አንድ ታላቅ ሰው እንዳለው ብልህ መሪ ለመንግስቱ የማይጠቅሙ ጦርነቶች ላይ ሀብቱን አያበክንም። በምትኩ ይገነባል፣ ይሰራል፣ ይለፋል። ከዚያም ስሙ ሲጠራ ጠላቶቹ እስኪንቀጠቀጡ ድረስ ኃያል ይሆናል። አስታውስ፣ የራስህ እድገት ላይ አተኩር። ንቀታቸውንና ፌዛቸውን እንደ ነጃጅ አድርገህ ተጠቀምበት። እነሱ ስላንተ ሲያወሩ አንተ የማይነኩት ሰው ሁን። ከፍ ስትል ንቀታቸው ልክ እንደማይሰማህ ጫጫታ ይሆናል። አስበው፣ በረሮ በትልቅ ሰው ወይም በግዙፍ ሰው ፊት እንደሚንጫጫ አድርገህ አስበው። ይህ እነሱ ስህተት መሆናቸውን ለማረጋገጥ ሳይሆን አንተ ራስህ ትክክለኛ ሰው መሆንህን ለራስህ ለማረጋገጥ ነው እንጂ። ከፍታ ላይ ስትደርስ አንድም ቃል መናገር አይጠበቅብህም። ስኬትህ ከነጎድጓድ በላይ ይጮሃል። የተሳሳተውን ሰው እንደተዳፈሩ ይገባቸዋል። አራተኛው፣ በገዛ ተግባራቸው አጋልጣቸው። ልብ በል፣ አንድ ሰው ሲዳፈርህ ወዲያውኑ ለማጥቃት ሚስጥራቸውን የማውጣት ፈተና አለ። ነገር ግን አንተ ይህንን ከዚህ ተግባር ተቆጠብ። ምርጥ ስትራቴጂስት በቀጥታ አያጠቃም፣ ይጠብቃል፣ ይመለከታል። ለጠላቱ ራሱን የሚሰቅልበትን ገመድ ለራሱ ይሰጠዋል። ሰዎችን የሚዳፈሩ ሰዎች ብዙ ጊዜ ስነ ስርዓት የላቸውም። በኢጎ ወይም በእርቢት ወይም ራስ በመተማመንን በማጣት የሚነዱ ናቸው። ዝም ብለህ ቆም ብለህ ከተመለከትካቸው በጊዜ ሂደት ባህሪያቸው እየተገለጠ ይመጣል። አስታውስ፣ ያንተ ስራ ፈራጅ መሆን አይደለም። ዝም ብለህ ቆም ብለህ ስራቸውን መመልከት ብቻ እንጂ። እስቲ ጊዜ ስጣቸው። ሌሎች ሰዎችንም ይዳፈራሉ፣ ጠላት ያፈራሉ፣ ድልድይንም ያፈርሳሉ። ዓለም ማንነታቸውን ያያል። አንዳንዴ ተፈጥሮም ስራዋን እንድትሰራ መቶ ብቻ ሳይሆን ማንነታቸውን የሚያሳዩበት ሁኔታዎችን ማመቻቸት ትችላለህ። ነገር ግን አንተ የተረጋጋህና ምክንያታዊ ሰው ሁን። እነሱ በራሳቸው ቁጣና እርቢት ሲፍረከረኩ ይታያሉ። እንደሚታወቀው ሰዎች ደግሞ ኦብዘርቭ ያደርጋሉ። አንተ ክብርህን ጠብቀህ እነሱ ሲዋረዱ ሲያዩ ፍርዱ ያለ አንተ ቃል ይሰጣል። ስለዚህ ታገስ። ትዕግስት ደግሞ በፍጹም ድክመት ሆኖ አያውቅም፣ ነገር ግን ከሁሉ የበለጠ ገዳይ መሳሪያ ነው። አምስተኛ፣ ትርክቱን ተቆጣጠር። እውነታ ማለት የሆነው ነገር ሳይሆን ሰዎች የሆነው ነገር ነው ብለው የሚያምኑት ነው። አስታውስ፣ ታሪኩን የተቆጣጠረ ሰው ውጤቱን ይቆጣጠራል። አስታውስ፣ አንድ ሰው ሲዳፈርህ በራስ ላይ ትርክትን እየፈጠረ ነው።
አንተን እንደ ደካማ እየሳለህ ነው። ነገር ግን እዚች ጋር አንድ ብልሃት ያስፈልግሃል። መከራከር አያስፈልግህም። ራስህንም መከላከል አያስፈልግህም። ሰዎች ሁኔታውን እንዴት እንደሚረዱት በስትራቴጂ መቅረጽ አለብህ። ይህ ደግሞ መዋሸት ሳይሆን ትኩረትን ወደሚጠቅም ፖይንት ማምጣት ማለት ነው። ምናልባት እንዴት ነው ብለህ ጠይቀ ሊሆን ይችላል። ይህ የሚሆነው ስትረጋጋ ብቻ ነው። እስቲ ተረጋጋ። ስሜታዊ ስትሆን ለጠላት አንተን እንደ ጠበኛ፣ አንተን ያልተረጋጋ ወይም እንደ ጠበኛ አርጎ ሊስልህ ይችላል። ስለዚህ መረጋጋት ንጽህናንና ጥንካሬን ያሳያል። ተግባርህ ታሪክህን ይንገረው። ስለዚህ እነሱ ሲያወሩ አንተ ጥሩነትህን በተግባር አሳያቸው። ምክንያቱም ሰዎች ከሚሰሙት ይልቅ የሚያዩትን ያምናሉ። ጦርነቶች በጦር ሜዳ ሳይሆን በሰዎች አእምሮ ውስጥ ይሸነፋሉ። ምናልባት ጠላትህ የመጀመሪያውን ድንጋይ ወርውሮብህ ሊሆን ይችላል፣ ነገር ግን የመጨረሻውን አንተ ተወረውራለህ። ስድስተኛ ዝናቸውን ወይም ስማቸውን ምታ። አንዳንድ ጊዜ ዝምታ ብቻውን በቂ አይደለም። አንዳንድ ጊዜ ማጥቃት አለብህ። ግን ብልህ ሰው በጡጫ አይማታም፣ በጣም በሚያመው ቦታ ይማታል እንጂ። ይህ ደግሞ በስምና በዝና። አንድ ታላቅ ሰው ዝና የኃይል ሁሉ መሰረት እንደሆነ ጽፏል። ምናልባት አንድ ሰው ገንዘቡን ቢያጣ መልሶ ሊያገኘው ይችላል። ስልጣኑን ቢያጣ ድጋሚ ደግሞ ወደ ስልጣን ሊመለስ ይችላል። ነገር ግን ዝናውን ወይም ስሙን ያጣ ሰው ሁሉንም ነገር ያጣል። አንድ ሰው ሲዳፈርህ ዝናውን አደጋ ላይ ጥሏል ማለት ነው። የእነሱን ዝና አለማጥፋት ግን አሉባልታና ሐሜት ማለት አይደለም። ይሄ የደካሞች መሳሪያ ነው። ነገር ግን አንተ በንጽጽር ነው የምትመታው። አንተ የታማኝነት ሰው ሆነ ስትገኝ የነሱ ከዳተኝነት ሞር ሪቪል እየሆነ ይመጣል። አንተ በክብር ስትራመድ የነሱ ትንሽነት ጎልቶ እየታየ ይመጣል። የነሱን አስቀያሚነት የምታሳይ መስታወት መሆን አለብህ። ሁል ጊዜም ማስታወስ ያለብህ ነገር ጠላትህ ብቻውን አይደለም፣ ጓደኞችና አጋሮች ይኖሩታል። አንተ ከነዚህ ሰዎች ጋር ግንኙነትን መስርት። ጠላቶች ለሚመኩባቸው ሰዎች ጠቃሚ ሰው መሆን ጀመር። ቀስ በቀስ የጠላትህ አጋሮች ጠላትህን ጥያቄ ምልክት ውስጥ መክተት ይጀምራሉ። ያለ ቃላት በተግባርህ ብቻ የጠላትህን ዓለም አድብበው። ሲወድቁ አንተን ተጠያቂ ማድረግ አይችሉም፣ ነገር ግን ውስጣቸው ያውቀዋል። ሰባተኛ ግዴለሽ ሁን። ይህ የመጨረሻውና የኃይል ሁሉ ጣሪያ ነው። እውነተኛ ኃይል የሚገኝበት ቦታ የማይነካ የማይደረስ ግዴለሽነት። ከማንም ምንም እንደማትፈልግ በወሰንክበት ቅጽበት በአካባቢ ከከበበው ሰው ሁሉ የበለጠ አስፈሪ ሰው ትሆናለህ። ንቀት የሚጎዳ ስለ ግለሰቡ አስተያየት ስለምትጨነቅ ነው። ማንነትህ በሌሎች ሰዎች ማረጋገጫ ላይ የተመሰረተ እስከሆነ ድረስ ተጠቂ ነህ። ነገር ግን አስበው፣ ይህንን ጥገኝነት ብትገለውስ? አንድ ሰው ሲሰድብህ ምንም ባይሰማህስ? አይደለም ህመም አይደለም ወይም የብቅላት ስሜት አይደለም፣ ምንም ባይሰማህስ? ጀስት ቸልተኛ ብትሆንስ? ለምሳሌ ለድንጋይ የምትሰጠውን ያህል ስሜት ለነሱ ብትሰጣቸውስ? ያን ጊዜ የማይነኩት ሰው ትሆናለህ። ይህ ከፍተኛው የዳርክ ሳይኮሎጂ ከፍታ ላይ ነው። ከጠላቶቹ ምንም የማይፈልግ ልዑል በጠላቶቹ ሊዘወር አይችልም። ግዴለሽነት ማለት እንደማትጨነቅ ማስመሰል አይደለም፣ ከምርም አለመጨነቅ ነው። ይህ ደግሞ ውስጣዊ ስራን ይጠይቃል። ዋጋህን ከውስጥ ከስታንዳርድህ ከራእይህ ብቻ ማግኘት አለብህ። እዚህ ደረጃ ላይ ስትደርስ ጉልበትህ ይቀየራል። ሰዎች ይሰማቸዋል። የናቀ ሰው እንደገና ይሞክራል። ነገር ግን የምላሽ ማጣት ሲያጋጥመው ኃይል እንደሌለው ይረዳል። ምክንያቱም እውነተኛ ኃይል ገንዘብ ወይም ስልጣን አይደለም። እውነተኛ ኃይል ፍጹም የሆነ ስሜታዊ ሰላም ነው። ይህ ማለት ማንም ሰው ያንተን ውስጣዊ የሰላም ደረጃ ሊያናጋው የማይችልበት ደረጃ ነው። አሁን አብዛኛው ሰው የማይኖረው 7 ገዳይ መሳሪያዎችን ታጥቀሃል። ስለዚህ ካንተ የሚጠበቀው በጥበብና በተረጋጋ መንፈስ መጠቀም ብቻ ነው። አስፈላጊ ሲሆን ያለ ምህረት ተጠቀምባቸው። ይህ መልእክት ውስጥ የገባ ከሆነ እኔ መቼም የማልደፈር ነኝ ብለህ ለራስ ቃል ግባ። ስለዚህ አስታውስ፣ ክብር አይሰጥም ይታዘዛል እንጂ። አሁን ሂድና ማንም የማይነካው ሰው ሁን፣ ራስህን አስከብር። ይህ ቪዲዮ እንደሚጠቅምህ አልጠራጠርም። ከወደድከው ላይክ እንድታደርግ አበረታታለሁ። እስካሁን የንቃት ሚዲያ ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንድትሆን አበረታታለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብት።